ስለዚህ የኔታ በነገሮች ላይ እንጂ ወደ ናዳ ማርያም የደረሱት ወይም የገቡት መቼ ዓመተ ምህረት ነው ማለት ነው? በ79 ዓመተ ምህረት ጥቅምት 20 ነው የገባው። ጥቅምት 20 1979 ዓመተ ምህረት መልካም ሐሙስ ቀን ነው የገባው። ከዛ በኋላ እና እንዲያብዬ የገባው ዓርብ 21 ነው። ቅዳሜ 22 ከኛ ከገዳሙ በስተምስራቅ ኡራኢየሱስ ሲባል የአቡነ ዮሐንስ ገዳም አለ። ከዚያ ተሳልሜ እሁድ ዕለት መጽሐፉን አስረክቤ ሰኞ ጎዳና ልቀጥል ነበር እና ብዙ ሰዎች አብረው ነበሩ። ከሸዋም ከጎጃም ከጎንደርም ያሉ ብዙ ተማሪዎች ነበሩ። ሐሙስ ገባው። ሐሙስ ገብቼ አንዲት ባይታዊት ነበረች እና ቤተክርስቲያን አገኘኋትና ሰላም ተሰጠኋት። ያው እንደ እናቴ እኔ እናት አላውቅም እንጂ ያሳደገችኝ ናት። ቤተክርስቲያን ሳድር በዚያ እሷን ስላት አይኗን ታውራ አገኘኋት። ምን ነሽ ነው ታውረሻል ስላት አንድ ልጅ ነበር አብሮኝ ዓርብ ዕለት ሄደ። መቤቴ ሰው አምጪ ብላት እምቢ አለች። ሰኞ ወጥቼ ልሄድ ጧት አወረችኛል። እኔ ዲማ ስነሳ እሷን ስታውራት 1 ሰዓት ነው። ከዚያ እሷ ምን አለች? ናም አለች አንተ የሴት የወንድ ገዳም ይቋቋማል እኔ አላየውም አለች። አንቺ ዝም በይ ስላት ሙት አለች። የሴት የወንድ ገዳም ይቋቋማል እኔ ግን አላየውም አለች። ተይ ብላት ምን ማለት እዛ ቆየና ዛሬ ትምህርት ቤት ተተከለበት ዘንድ ሜዳ ናት። የአባቴ መሬት ነው። ከዚያ ላይ ሄጄ ቁሜ ወደ ኡራኢየሱስ የሚሄደው ሰው አንተ ይባባላሉ። የኔታ ይመጣሉ ትምህርት ቤት ይተከላል ገዳም ይተከላል ይባላል ይላል። በጫካው ሲሄዱ እኛን አላዩንም እና አባቴን ጠየቁት እቺ መሬት ምንድነው ወዘን ያረጋት ስለው የበሬ ሳር ላረጋታ ነው። አይ በልተው አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እቺ መሬት ነፃ ያደረጋት ለትምህርት ቤት ነው። የኔም ዝማ 21 ቅዳሴ አስቀድሰን እዚያ ገዳሙ ደርሰን እሁድ ዕለት ቤተክርስቲያን ቆይቼ ሰኞ ዕለት ከዚህ መጣ የማይባል ተማሪ መጣ እና ድብቃላ አባ መኮንን የሚባሉና አባ ገብረስላሴ ነበሩ። ለ1 ዓመት ብለው ማለዱ ለ1 ዓመት ባካሉኝ። ከዛ በኋላ ማስከኞ ትምህርት ጀመርን። ያለውን ቦታ አባቴ ሰጠኝ።